ያመለጠኝ እንደሆነው እንጂ አሰላሙ አሌይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እንዳያችሁት እንግዲህ ፏፏቴውን መንሸራተቻውን ያው በነገራችን ላይ የመጀመሪያ ጊዜ እያየሁት ነው። ወደዚህ አካባቢ መጥቼ አላቅም ነበረ እና ወላሂ እንደ ዛሬ ተደስቼ አላቅም። ውስጤ በጣም ነው እኔ እንጃ በደስታ የፈነደቀው ነው የምላችሁ ወላሂ እንደዚህ አይነት ተፈጥሯዊ የሆነ ቦታ ማየት በጣም ነው የሚያስደስተኝ። በዚሁ አጋጣሚ እንግዲህ ተፈጥሯዊ ቦታን ማየት ለምትወዱ ጋብዛችኋለሁኝ። እንዲሁም ደግሞ እዚህ ጎራ አርባ አገር ተወልዳችሁ ያደጋችሁ በዚሁም አካባቢ ያው ውሃ የሚቀዳው ምናምን እዚህ ለይማን የሚባለው ወንዝ ላይ ነው ማለት ነው። እና ወሰኖ ምናምን የምታውቁት ልጆች እንግዲህ ያደጋችሁበት ወደዛ እየሄድኩኝ ነው እና የማሳያችሁ ይሆናል ሁሉም ነገር። በነገራችን ላይ ረፈድ ብሏል፣ ትንሽ ፀሐይ ነው እና በጣም ነው የሚደክመው መንገዱ ራሱ። ብቻ ያው እንደዚህ አይነት ነገር ስለምወድ መጥቻለሁኝ ዛሬ። የምወደውን ነገር ለእናንተም ላሳያችሁ ብዬ ነው የመጣሁት። በጣም ነው ደስ ያለኝ። የሚገርማችሁ ነገር ወላሂ ከምንም በላይ ነው የተደሰትኩት። እና አማቶቼ ቤት መጥቼ ነበር እንደነገርኳችሁ እነሱ ጋር ነው ያለሁትኝ እና ያው ከእነሱ ጋራ ወደ እርሻ ቦታ ሄጃለሁ። አታክልት ቦታ እንግዲህ ሩቅ ነው መንገዱ በነገራችን ላይ እና አማቴ ጋር ነው የሄድኩት እና ያው መንገዱን አልችለው ብዬ በጣም ከባድ ነበረ። ያው እዚህ ጋር እንደምታዩት ወደ ስደኒ እየገባን ነው። ይሄ ጭረቻው የስደኒ ጭረቻ ነው። ጊራና እንግዲህ ወደ ጊራና የምታልፉ ልጆች በዚህ መንገድ ነው ይሄ ተሰርቶ ነው እና መንገዱ ያው ጭርቻው ገብተናል። እንግዲህ ከጭርቻ ወደዛ ነው የምንሄደው እና ወንዙ ላይ እንደምታዩት ሳር ምናምን እንደዚህ ሳር የሚያጭዱ ሰዎች አሉ፣ እንጨት የሚሰብሩ ሰዎች አሉ። ውሃው አየሩ ያአላህ እኔ ምን ልበላችሁ እንዴት ደስ እንዳለኝ ማለት ነው። ከዚህ በፊትም ቪዲዮ ላይ ምናምን ብዙ ሰው የሚያውቁኝ ጓደኞች የራሱ ምናምን ያን እንደዚህ ተፈጥሯዊ ቦታ እንደምወድ በደንብ ያውቃሉና እዩት እስኪ ዛፉ እንደሚያምር ወላሂ የወፎቹ ድምፅ በቃ አየሩ ንፋሱ ምናምን ያአላህ እኔ አለው አለም ብቻ በጣም ነው ደስ የሚለኝ ማለት ነው። አረንጓዴ ቦታ በጣም እወዳለሁ። እንደውም ድሮ በልጅነቴ ወላሂ እንደዚህ አጎቴ ገበሬ ነበርና ተከትዬ ምናምን ሁሌ ለመሄድ አስቸግራለሁ እሄዳለሁ እያልኩኝ እምቢ እላለሁኝ እና እንደው አንቺ ለገበሬ ድሮ መገላገል ነው ትለኝ ነበር እናቴና ያው ግብርና ሄጄ እንግዲህ ስራ ምናምን አይደለም ማለቴ ስራውን አልወድም። በነገራችን ላይ ይሄ አረም ምናምን የሚኮተኮተውን ምናምን በፍጹም እንትን ማለት አልወድም። መስራት ፀሐይ ላይ ውላችሁ ምናምን ስለሆነ እንትን የምትሉት እና ሞክሬውም አላቅም አልወድም። ግን እንደው በቃ ሄደ እዚህ ቦታ መጥቼ በቃ የወፎቹን ድምፅ እየሰማሁኝ በተለይ መሌ በቡና ውስጥ አይታችሁ ከሆነ አሁን የማሳያችሁ ይሆናል። ወደ አታክልት ቦታ እየሄድኩኝ ነው እና እዛው ነው የማሳያችሁ ሁሉንም ነገር እንዴት ብዙ ሰዓት እንደተቀመጥኩኝ እዛ ብታዩ እና ያው ቦታው እንደዚህ ዛፎች ምናምን ያሉት ነገር በጣም ነው ደስ የሚለኝ። በተለይ በቃ አረንጓዴ የሆነው ቦታ ከምንም በላይ ይመቸኛል። ወላሂ እኔ አላህ ቤት እና ቢሰጠኝ ቦታ ግቢ ማለት ነው እንደው ዙሪያውን አታክልት በአታክልት አረንጓዴ ነው የማደርገው ብዬ ነው የማስበው። እንደዚህ አይነት ነገር ደስ ይለኛል ወላሂ። ለምን 2-3 ክላስ ሰርቪስ ሰርታችሁ አይሆንም፣ ትርፍ ቦታ መተው አለባችሁ ለምንም ነገር። በቃ እንዳለ እንትኑን በቃ ግቢያችሁን ግሪን ስታረጉት በቃ የፈለጋችሁትን ነገር አረንጓዴ መሆኑን
መዝራት በተለይ የሚጠቅማችሁ ነገር እንደዚህ ጎመን፣ ሰላጣ፣ ቃሪያ፣ ቲማቲም ምናምን ከሆነ በጣም አሪፍ ነው እና እንደዛ ነው የማደርገው ብዬ ነው የማስበው። እናንተስ? በዚሁ አጋጣሚ እስኪ ልጠይቃችሁ፣ እንደኔ አረንጓዴ ቦታ የምትወዱ ግቢያችሁን ከውጭ መታችሁ እንዴት ነው ማድረግ ያሰባችሁት? ሙሉ በቃ እንደውም እኔ የምላችሁ እዛ ሁናችሁ ቤትና ቦታ ያላችሁ ማለት ነው ለቤተሰቦቻችሁ ፍል ገዝተው ዙሪያውን እንዲተክሉላችሁ አድርጉ። ወላሂ ስትመጡ በቃ ደስ የሚል ነገር ያጋጥማችኋል። አታክልቱ ደርሶ ምናምን ታገኙታላችሁ እና በጣም አሪፍ ነው። እና እንደምታዩት እንግዲህ ቦታው ላይ ደርሻለሁኝ። ይሄ ለይማን የሚባለው የጎራርባ ሰዎች በነገራችን ላይ የጎራርባ ነው ያሉኝ፣ ግን ምናልባት ከሌላ ቦታ መጥተው እዚህ ውሃ ሊቀዱ ይችላሉ። ግን በአብዛኛው የሚታወቁት የጎራርባ ሰዎች መጥተው እዚህ ለይማን ወንዝ የሚባለው ምንጭ አለ ይቀዳሉ ውሃ ማለት ነው። ልብሳቸውን ያጥባሉ ምናምን እና በጣም የሚወዱት ወንዝ ነው። በነገራችን ላይ ባለቤቴም የጎራርባ ልጅ ነው እና ከዛ ነው እየመጡ እዚህ ምናምን ያሳልፋሉ እና ደስ እንደሚል ምናምን በጣም ነው ሲያወራልኝ የነበረው እና እኔ እንደምወድ ስለሚያውቅ አረንጓዴ ቦታ በቃ ደስ ይላል። እንደው እዛ ብትሄጂ በጣም ያምራል ምናምን ሲለኝ በጣም ጓጓ ነበር እና ዛሬ ለመጀመሪያ ጊዜ እያየሁት ነው። በጣም ነው ደስ የሚለው ወላሂ። እኔ እንጃ እዚህ ቦታ ላይ ውሃ ስትንቦጫረቁ ያደጋችሁ ታድላችሁ ነው የሚለው ወላሂ። እዩት እስኪ በቃ ዛፎቹ ሁሉ ውሃው ሁሉ ነገር እንዴት ደስ እንደሚል ማለት ነው። እንደምታዩት እዚህ ጋር ውሃው ነው አብቶ ቀረጠ ውሃው ማለት ነው። ልክ ልብስ ያጥቡበታል። ልክ እንደ ቧንቧ ነገር ሆኖ በጣም ነው ደስ የሚለው። ስታምር ዋው አያችሁት? ማሻአላ እንዴት እንደሚያምር ወላሂ። እኔ ውስጤ እንዴት ብዬ እንደምገልጽላችሁ አላውቅም። ብቻ በጣም ነው ደስ ያለኝ። እዩት እስኪ በቃ እንትኑ ራሱ ይሄ ጋራው ይሄ እንትኑ ገደሉ ምናምን በቃ ብቻ ወፎች ሲጮህ ስትሰሙ ምናምን በጣም ነው የሚያስደስተኝ። ንፋሱ ወደዛ ዛፎቹን ሲያወዛውዛቸው ምናምን። እዚህ ጋር ውሃው በግንቡ ውስጥ ነው የሚሄደው እንደምታዩት ተገንብቶ ውስጥ ለውስጥ ይሄዳል። ደስ ይላል። ድምፁ ራሱ የውሃው ድምፅ የሆነ ኮለል ብሎ ነው የሚሄደው እዚህ ውስጥ ለውስጡ ማለት ነው። በግንብ ነው እንዳያችሁት ከታችም በዚህ ወንዙ እየሄደ ነው ማለት ነው። እንግዲህ እዚህ ሀገር ያላችሁ ያው አላስረዳችሁም ስለምታውቁት እኔ መጀመሪያ የሆነብኝ ብቻ አልሐምዱሊላህ ስለመጣው ደስ ብሎኛል። በግድ ነው እንደውም የመጣሁት። አባቶች አራት ሂጂ አትችይውም፣ ፀሐዩ፣ ሙቀቱ ምናምን መንገዱ ብለውኝ በግድ ነው የመጣሁት እና ከመጣው በኋላ እንግዲህ ደግሞ አዩኝ። በቃ በጣም ደከመኝ በጣም እኔ እንኳን ወደ ኋላ እያስቀረኋቸው ራሱ ማዘርጋ መጥቼ የባሌ እናት ናቸውና እያደከምኳቸው እኔ እየሄድኩኝ ከኋላቸው ማለት ነው እየቀረሁባቸው እንደገና እኔን እየጠበቁ እንደገና ብቻ እንትን አልኳቸው፣ ጎተትኳቸው ወደ ኋላ ማለት ነው። እሳቸው በጣም ጎበዝ ናቸው ማሻአላ ወላሂ። በጣም ነው የሚሄዱት። በቃ አይደክማቸውም። አላህ ጉልበታቸውን አላህ ይጨምርላቸው፣ ጤናቸውን አላህ ይስጣቸው ወላሂ። እና እንደዚህ በስራ አንዱ ከልጅነታቸው ወላሂ በጣም ያደጉ በጣም ጠንካራ ናቸው። እኔ የገጠር ሰዎች በጣም ጠንካራ ናቸው ነው የምለው እና አላህ ይጨምርላቸው። እንደኔ ደግሞ ልፍስፍስ እንዴት ብዬ ልምጣው መንገዱን ያ አላህ እና ያው በባጃጅ ሁላ ምናምን ነው የመጣሁት። መጨረሻ አካባቢ ወደ ላይ ወደ ሊብሶ እየተጠጋን ስንመጣ ማለት ነው አልችላልኩኝ፣ ደከምኩኝ እና ይሄንን ይመስላል እንግዲህ ውሎው። እንግዲህ በቃ ውሎ እንደዚህ ስል ነው ያሳለፍኩት። ያው ደስ ያለኝ ነገር ምንድነው እዛ ሂጄ አታክልት ቦታ ምናምን መዝናናቴ በጣም ደስ ብሎኛል።
መንገዱ ሁላ እንዴት እንደሚያስደስት እንዴ! እኔ በተፈጥሮ እንደዚህ አይነት ቦታ መጥቼ አላቅም። ባቅ ኖሮ ድሮ ነበር የምመጣው መኖሩን ባቅ ማለት ነው እንደዚህ እና መንገዱ ራሱ እዩት እስኪ በቃ ንፋስ አለው። በቃ አየሩ ሽታው ምናምን የዛፉ ውሃ እንደዚህ መል የሚሄደው ምናምን ያ አላህ በጣም ነው ደስ የሚለው ወላሂ። እና መንገዱን ራሱ ስሄድ እንዴት ደስ እንደሚል በቃ እንደዚህ አይነት ቦታ እኔ መጥቼ አላውቅም ምናምን እያልኩኝ ነው የመጣሁት ሁላ እና በጣም ደስ የሚል ቀን ነበረ። እንደምትዝናኑበትም ተስፋ አደርጋለሁኝ። በተለይ ደግሞ በአካል መታችሁ ብታዩት ያ አላህ ማለቴ እንደ ወደ ጊራና ምናምን ጎራርባ እንደዚህ ያላችሁ ታውቃላችሁ ያ አስባለሁ። ያው ግን እንደኔ የማታውቁት መታችሁ እዩት። እንግዲህ እስኪ ደግሞ እዚህ ጋር ሸርት ይህም ላይ ማነው ሸርታቸው ደስ ሲል ወላሂ ልጆቹ ሲጫወቱ ሳይ ማለት ነው እዚህ ውሃ ውስጥ ገብቶ እኔም ውሃ ውስጥ በገባው ብዬ ተመኘሁኝ እንደነሱ። ከላይ እንትን ነው ወደ ታች ያንሸራትታል ውስጡ ግንቡ እንደምታዩት ይሄ ማለት ነው። ውሃው ጋር ከላይ ጀምረው ወላሂ ወደ ታች ተወርውሮ ይመጣል። በጣም ነው የሚያስደስተው እና ብዙ ሰዓት እዚህ ቆሜ እየጠብኩት እያልኳቸው እንደውም ማዘር ነይ እያሉ እንሂድ ምናምን ቀረረብን እያሉ ነበረ። ሀታ እዚህ ቆሜ እያየሁ ልጆች እነዚህ ማለት ሲንሸራተቱ በገባው ብዬ ራሱ ተመኘሁኝ ወላሂ። በጣም ነው ደስ የሚሉት። በልጅነቴ ያው እንደዚህ ውሃ ምናምን ጎሎ ወንዝ ነው ታውቃላችሁ፣ ሙርጌሳ እዛ ጎሎ ወንዝ ነው የምናውቀው። እዛ እንሄዳለን። ያው እንደዚህ ክርት እንሰራለን በእንትን ውሃ ውስጥ እዛ እየተንቦጫረቅን እንውላለን። በእርግጥ ያው እንደዚህ አይነት ነገር ግን መንሸራተቻ ምናምን እንደዚህ የለም። እንደዚህ ተጫዋችም አላውቅም። ብቻ በልጅነታችሁ እንደዚህ ስትጫወቱ ያደጋችሁ እዚህ አካባቢ በጣም ነው ታድላችሁ ነው የምለው። ልጅነታችሁን በደንብ ነው ያሳልፋችሁት። እና ደረስን ያው አታክልት ቦታ እየገባን ነው። እዚህም ጋር አረንጓዴው በጣም ነው ደስ የሚለው። እስኪ ወደ ውስጥ ገብቼ ደግሞ ያለውን ነገር አሳያችኋለሁኝ። ያው ሸንኮራ አገዳ ምናምን አለ እሱ ውስጥ እንግዲህ እስኪ ደግሞ ገብቼ ያለውን አየር እንዴት እንደሆነ በደንብ የማሳያችሁ ይሆናል። የተቀመጥኩት ተቀምጬበት የነበረውን ቦታ ሁላ አሳያችኋለሁኝ። እዚህ ጋር በቆሎ አለ። በነገራችን ላይ በቆሎም በጣም እወዳለሁኝ። ተሸክሜ ነው የመጣሁት። እንግዲህ ያው በቆሎም ተሸክሜ ነው የመጣሁት። እዚህ ጋር ሳሩ ምኑ መሌ በዚህ ጋር ይሄዳል። ያው አሁን ላይ አሁን ውሃ የለውም። በቀሎ ሳስኪዩት ደስ አይልም? እስኪ ወደ በቀሎ ማሳ ምናምን ደግሞ ገብቼ ውስጥ ወደ እየሄድኩ ደግሞ አሳያቸዋለሁኝ። ውስጥ እንደዚህ ምናምን በተለይ በማሽላ ውስጥ እንዴት ነው መግባት ውስጡን መሄድ ምናምን ደስ አይላችሁም? ማሽላ ተዘርቶ እንደዚህ ገብቼ እኔ የሚገርማችሁ ነገር በልጅነት የራሱ ከሰው ሁላ ምናምን ደስ እያለ በቃ ገብቼ ውስጥ ምናምን እንደዚህ ይሄድ ነበር። በጣም ነው ደስ የሚለኝ የነበረው እና እስኪ ውስጡን እስኪዩት ያ አላህ ደስ ሲል እና ውስጡን እንደዚህ እየሄድኩኝ ነው። ከዛ ደግሞ ወደ ውጭ እንደምታዩት ያው እዚህ ጋር ያለው ማሾ ነው። የዛታች ድረስ ማሾ ነው። ማለ እኔ እንጃ ምን እንዳለ በቀሎ ነው መሰለኝ፣ ግን ይሄኛው የደረሰ በቀሎ ነው። ማሾ እንደዚህ ሆኗል እላችኋለሁ። እዚህ ውስጥ እንግዲህ አገዳ ነው። ማዘርም እንጨት እየሰበሩ ነው። ያው እኔ እንግዲህ እንጨት እኛ ጋር ታውቃላችሁ፣ ወደ ከተማ በተለይ እንጨት በጣም ችግር ነው። እዚህ ግን እንደፈለገ ትርፍርፍ። ግን ማን ያመጣዋል? በማን ጉልበት? እኔ እጅና እግሬን ራሱ ይዤ ከሄድኩኝ ጥሩ ነው። መንገዱ ራሱ ብቻ ይበቃል። በጣም ነው የሚያደክመው። እዚህ ጋር ሎሚ ያለች፣ ያው አንዳንድ ይዛለች ሎሚቱ። የሸንኮራ አገዳው እንትኑ ቅጠሉ ወይኔ እንዴት እርድ ነው የሚያደርጋችሁ። እጄን ምናምን እንትን እያለኝ ነበርና ልብሴ ባለበት በኩል በልብሴ እንደዚህ እየካለልኩኝ ነው እንትን ስለ የነበረው ውስጥ ለውስጥ ስገባ የነበረው በጣም ነው የሚያርደው።
እዚህ ጋር እንደምታዩት ትርንጎ አለ። ወይኔ ሽታው በጣም ደስ ሲል ትርንጎ እንደዚህ ትርንጎ ንክት አድርጌ ሳሸተው ያ አላህ በጣም ነው የሚጣፍጠው። እንዲሁም በዚህ አይነት ቦታ በጣም ነው ደስ የሚለው። ወይስ ልጅ ምናምን እንደዚህ እያረደው ነበር እንትኑ አሳ ነው ማለት ነው። የሸንኮራ አገዳ በጣም ነው የሚያርደው። ያ አላህ እንደዚህማ ሾርት ምናምን ለብሳችሁ ከገባችሁ አለቀላችሁ። ክልክል ነው የሚያደርገው እና ያው ዲሙሉ ነው እንትን ስላደርግ ልባብ ስለወደድኩኝ ያው እንትን እያልኩኝ ነው። ምንም አላደረገኝም። ልጅ ግን መጀመሪያው እንትን እያለኝ ነበረ። አይ ሙዞችም አሉ እዚህ አካባቢ ሙዝ ምናምን ሙዝ ታውቃላችሁ። ግን በራችሁ ላይ ራሱ ካለ አየሩ የአላህ አሁን እኔ ቤተሰብ ጋር በር ላይ አለ እና አየሩ በጣም ነው ደስ የሚለው። ወላሂ እንደዚህ ሲነፍስ ነፋስ ምናምን የሚያመጣው ቀዝቃዛ አየር ኦክሲጅኑ በጣም ነው ደስ የሚለው እና እዚህ እንዳለ እና ሙዝ ያለበት ቦታ ሲጀመር ደስ ይላችኋል። በቃ አየሩ በጣም አሪፍ ነው። አረንጓዴ ነው። ያው ግቢ ሲኖራችሁ ግቢያችሁ ላይ ብትተክሉ ሙዝ ይሄ ሙዝ ምናምን ኮባ በጣም ነው ደስ የሚለው። በተለይ ደግሞ አለች የሆነች ቀይ ሴት አኩሪ ነው ምናምን የምትባልም አለች። እሷ ራሱ እንደ አበባ ራሱ ታምራለች። ከለሯ ቀላ ያለ ስለሆነ ታምራለች። ያችን እንደዚህ ኮባ ምናምን በር አካባቢ ላይ እንደዚህ ዙሪያውን አጥራችሁ አካባቢ ምናምን ተክሉ በጣም ነው ደስ የሚለው። ለቤት ራሱ ማለት ነው እንኳን አይደለም እዚህ ጋር እዚህ ጭራሽ አየሩ እንዴት እንዳሳመረው በጣም ነው ቅዝቅዝ የሚለው። በተለይ ይሄ ቦታ እስኪዩት በአላህ በቃ ሳር አለው ምናምን ቀዝቃዛ ነው ቦታው። ውጭ እኮ ውጭ አካባቢ ላይ የሚገርማችሁ ነገር ረፋድ ላይ ነው፣ ግን ውጭ ላይ ተቃጥሏል እንዳለ አየሩ። ውስጥ ግን ያው እንደምታዩት ቀዝቀዝ ያለ ነው። እዚህ ጋር ማንጎዎች አሉ። ማንጎም ራሱ ያለው አየር በጣም አሪፍ ነው። ውስጥ እንደዚህ ከስር ቁጭ ምናምን ስትሉ ራሱ ንፋስ ታገኛላችሁ። በቃ እንዴ በቃ ውስጣችሁን እኮ ነው በቃ መታችሁ እዚህ ቦታ ላይ በቃ ሪላክስ የምታደርጉበት ቦታ ቁጭ ብላችሁ ራሳችሁን የምታዳምጡበት ቦታ ነው። ወላሂ ነው የምላችሁ እንደዚህ አይነት ተፈጥሯዊ ቦታ ስትሄዱ ማለት ነው። እኔ በጣም ነው ደስ የሚለኝ። በቃ ቁጭ ብዬ እንደውም ሰው ምናምን ባይኖር በቃ ራሴን ብቻዬን ሆኜ በቃ እንደዚህ አይነት ቦታ በቅርብ ባገኝ ማለት ሁሌ መሄድ ነው የሚመስለኝ። ግን ያው ርቀቱ እንደምታዩት ነው፣ ሩቅ ስለሆነ ነው እንጂ ቅርብ ባገኝ ያው በየቀኑ በሄድኩኝ ነበር። እና ይህንን ይመስላል። እስኪ ቦታውን ደግሞ ውስጥ ገብቼ እንትን ማንጎ ምናምን ያለበት ስር ላይ ገብቼ ማንጎ የቀሉ ማንጎዎች ምናምን አሉ። እዛ ቁጭ ብዬ ማንጎ እየበላሁኝ በቃ የምመለስ አይመስለኝ። እመለሳለሁ ብዬ ራሱ አላሰብኩም። በቃ እዚህ መዋል ነበር እንፈልገው፣ ግን ልጅ ጥዬ ነው የመጣሁት። ቤት አክስታቸው ጋር ነው ያሉት እና መመለስ ቶሎ ስላለብኝ ነው እንጂ በውል ደስተኛ ነበርኩ እስከ ማታ ድረስ። ማታ ሲቀዘቅዝ ወደ ቤት እንደዛ ነበር ያሰብኩት። እና ያው እዚህ ገባሁኝ። በነገራችን ላይ ያለ ፕሮግራምም ነው የመጣሁት እና እንደ ድንገት በቃ መሄድ ደስ አለኝ መጣሁኝ። ለእናንተም እስኪ ላሳያችሁ ብዬ በዚሁም አጋጣሚ የጎራሮባ ልጆች ምናምን ካላችሁ ይህን አካባቢ ቦታ ወሰኑ የሚባለው እንግዲህ ይሄ ነው። ኩሪፍቱ የሚባለውን ሁሉን ስመጣ ያው ብቻ ታውቁታላችሁ፣ ቦታውን አይታችሁታል ብዬ አስባለሁ። እና ለዛ ነው ላሳያችሁ። እዚህ ጋር ደግሞ እንደምታዩት ውሃ መሌ ማለት ነው። መሌ ያለ በዚህ የሚሄድ ቅዝቅዝ ያለ ውሃ ባትጠጡትም በቃ በእጃችሁ ስትነኩት የሆነ ፍራፍሬ ነገር ልትበሉ ስትሉ ታጥፉበታላችሁ እንደ ማንጎ ምናምን። አሁን እኔ እዚህ ጋር እንግዲህ ቁጭ ብያለሁ የተወሰነ ሰዓት እዚህ ቁጭ ብዬ ነበረ እና ቁጭ ብዬ ማንጎ ቆረጥኩኝና ከዛ አጠብኩኝ እዛ መሌ ውስጥ ማለት ነው። ከዛ ቁጭ የምትሰሩት ስራ ራሱ በስልካችሁ ምናምን ካለ በቃ
ስራችሁን እየሰራችሁ እዚህ ውስጥ ቁጭ ብላችሁ መዋል ወይኔ እንዴት ደስ እንደሚል ምሳ ይዛችሁ ምናምን እና ማንጎ ቆረጥኩኝ እዚህ ጋር በጣም የቀላው በነገራችን ላይ ከዛፉ ላይ ሆኖ ቀልቶ አንስታችሁ ስትበሉት በጣም ነው ደስ የሚለው። ይጣፍጣል። ወዲያው ትኩስ እንግዲህ ከገበያ ገዝታችሁ ከምትበሉት የዋለ ምናምን ማለት ነው። እና ቆረጥኩኝ እዚህ መሌ ውስጥ ምናምን አጠብኩት። ከዛ ማንጎውን እየበላሁኝ እዚህ ቁጭ አልኩኝ። በጣም ነው የሚጣፍጠው ደግሞ ማንጎ ወላሂ ከቦታው በላይ ቦታው እንግዲህ አትጠይቁኝ። እንደ ዛሬ እንደነገርኳችሁ ደስ ብሎኝ አያውቅም። ሲጀመር ብዙ ቦታዎችን አይቻለሁ። እንደምታዩት ማንጎን እየበላው ነው። በጣም ነው የሚጣፍጠው። ውስጡ በቃ ብስል ያለ ነው። እዛው ላይ አሁን ነው የቆረጥኩትና እንደዚህ አይነት ቦታዎች ስመጣ በቃ ቁጭ ብዬ ያ አላህ ወላሂ ማን እንደተፈጥሮ ምንም አርቲፊሻል ነገር ቢሰበሰብ እንደዚህ በመዝናኛ ቦታ መጫወቻ ምናምን ነገር ይሄ ከምንም በላይ የምመርጠው ይሄንን ነው። በቃ ከምንም በላይ እና እንደዚህ ተወሰነ ተቀመጥን ከግማሽ ቀን ድረስ። ከዛ በኋላ ከሰዓት በኋላ ወደ ቤታችን ተመለስን እላችኋለሁ። ያው አገዳው ገና ነው እንደምታዩት። ቢሆንም ግን ያው ከመጣሁ አይቀር ብዬ ለልጆቼ ምናምን ቆራርጠው ይዣለሁኝ ቆራርጠውልኝ እና ገና እንደዚህ ማለት እንዲታለ ምናምን ታውቃላችሁ፣ ጉልበት ይላል እንደዚህ አይነት ነገር ወላሂ። ለዛውም በጣም ጎበዞች ናቸው ነው የምለው ወላሂ። እንደዚህ አይነት አታክልት እዚሁ አታክልት እየተንከባከቡ መዋል ምናምን በጣም ሰው ይላል ከምንም በላይ ማለት ነው። እና እንግዲህ አላህ ረጅም እድሜ ይስጣቸው። እዚህ ጋር እንግዲህ ቁጭ ብዬ ደግሞ የተወሰነ ያው ብዙም አይደለም አገዳ እኔ ለመብላት ግን ልጆቼ በጣም ይወዳሉ እና ለልጆቼ የተወሰነ አገዳ እንትን ብያለሁኝ እና ያው ይጣፍጣል እና ይህንን ይመስላል። እዚህ የተወሰነ ሰዓት ተቀምጠን አገዳችን በላን፣ ውሃችን ጠጣን ላይ የሚባለው። ከዛም ከከሰዓት በኋላ እንግዲህ ወደ ቤታችን ያው የተወሰነ አገዳ በቀሎ ምናምን ተሸክሜ ያለውኝ እላቸዋለሁ ባዶ እጄን እንዳልመጣ እና ማዘርዬም ደግሞ እንጨት ሰብረዋል። እንግዲህ ተሸካክመን ወደ ቤት ብለን ወደ ቤታችን እየተመለስን ነውና ውዶችዬ ውሎዬ እንደዚህ ይመስላል። በጣም ነው ደስ ያለኝ። እንግዲህ እናንተም ስታዩት ደስ እንደሚላችሁ ተስፋ አደርጋለሁ። በተለይ እዚህ አካባቢ ያላችሁ ውጭ ሁኜ በነበር እኔ ቀርጸው ቢያሳዩኝ የምመኘው ነገር ስለሆነ ትወዱታላችሁ ብዬ አስባለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን እስከምመጣ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።